በጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድና በጀነራል ወልደ ጊዮርጊስ ተክላይ ሸሪፎ የሚመራ የትግራይ ከፍተኛ ወታደራዊ አዛዦች ቡድን በራያና አፋር ግንባሮች ወታደራዊ ጠቀሜታ ያላቸው ስፍራዎችን ቅኝትና ምልከታ አካሂደዋል ተባለ። ምልከታው በወታደራዊ የርቀት መመልከቻ መነጽር የተደገፈ ነበር ተብሏል። ስፍራዎቹን ከመመልከታቸው በተጨማሪ በአካባቢው ሰፍረው የሚገኙ የቲዲኤፍ ኃይሎች ተዟዙረው መመልከታቸውንና በማይጨው የጸጥታ አካላት ስብሰባ ማካሄዳቸውን ዘሆርን ዊትነስ ከምንጮቹ ሰምተዋል። በፋኖና በመከላከያ ኃይሎች መካከል በአማራ ክልል የተለያዩ አካባቢዎች ውጊያዎች ተካሂደዋል። የድሮን ጥቃቶችም ተፈጽመዋል። በሌላ በኩል ታጣቂዎች ከ200 በላይ ተማሪዎችን ከትምህርት ቤት አግተው መውሰዳቸውን በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። የቲዲኤፍ ጀነራሎችና ከፍተኛ ወታደራዊ አዛዦች በራያ ግንባር ስትራቴጂያዊ ጠቀሜታ ባላቸው ተራሮች ላይ ወታደራዊ ቅኝትና ምልከታ ማካሄዳቸውን ዘሆርን ዊትነስ ከምንጮቹ አረጋግጧል። ምልከታውን ያካሄዱት የትግራይ ከፍተኛ ወታደራዊ አዛዦች በጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድና በጀነራል ወልደ ጊዮርጊስ ተክላይ ሸሪፎ ይመራ ነበር ተብሏል። በሁለቱ የትግራይ ጀነራሎች የሚመራው ወታደራዊ ቡድን ህዳር 12 2018 ረፋድ ላይ ከመሆኒ አቅጣጫ ወደ ራያ ወረዳ በማምራት ወደ አፋር ክልል አዋሳኝ አካባቢዎች መጓዛቸው ተገልጿል። ከፍተኛ ወታደራዊ ቡድኑ በ6 ፓትሮል መኪኖች መጓዙን ያወሱት ምንጮች በ2013 እና 14 ዓ.ም ከፍተኛ ወታደራዊ ጠቀሜታ ባሳየው የቢሶበር ተራራ አናት ላይ በመውጣት ወታደራዊ ምልከታና ቅኝት ማካሄዳቸውን ገልጸዋል። ከፍተኛ ወታደራዊ አዛዦቹ በቢሶበር ተራራና አካባቢው ያካሄዱት ወታደራዊ ምልከታ ለደቂቃዎች የቆየ እንደነበር የሚናገሩት የዘሆርን ዊትነስ ምንጮች ቅኝቱ በወታደራዊ የርቀት መመልከቻ መነጽር ጭምር የታጀበ ነበር ብለዋል። ምልከታቸው ጉጉዶ አካባቢዎች ያነጣጠረ እንደነበር ተጠቅሷል። ከፍተኛ አዛዦቹ ከቢሶበር ተራራ ምልከታ በኋላ በአካባቢው ሰፍረው በሚገኙ የቲዲኤፍ ሰራዊት ኃይሎች አጭር ምልከታና ቅኝት ማካሄዳቸውንም አክለዋል። በተራራው በቲዲኤፍ ሰራዊት ኃይሎች ላይ ምልከታና ቅኝት ካካሄዱ በኋላ ወደ ጨርጨር በማምራት ተመሳሳይ ምልከታ ማካሄዳቸውን ተከትሎ ወደ ማይጨው አቅንተው ስብሰባ ማካሄዳቸውን ምንጮች ለዘሆርን ዊትነስ አስረድተዋል። በትግራይ ደቡባዊ ዞን ማይጨው ከተማ የተካሄደው ስብሰባ ከዞኑ ወረዳዎች ተውጣጠው ከመጡ የጸጥታ ተቋማት ኃላፊዎች እንዲሁም ከፖሊስና ሚሊሻ አመራሮች ጋር የተካሄደ ውይይት ነበር የተባለ ሲሆን ውይይቱ በጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ፣ በጀነራል ወልደ ጊዮርጊስ ተክላይ ሸሪፎና በዞኑ ዋና አስተዳዳሪ የተመራ ነው ተብሏል። በሁለቱ ጀነራሎችና በዞኑ ዋና አስተዳዳሪ አማካኝነት ህዳር 12 2018 ዓ.ም በማይጨው በተካሄደ ውይይት የጸጥታ አካላት ማጠናከርና ህዝቡ ለጸጥታ ኃይሎች የተጠናከረ ድጋፍ እንዲያደርግ ማነሳሳት በሚሉ ርዕሰ ጉዳዮች ትኩረት አድርጎ የተካሄደ ነው ተብሏል። በጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድና በጀነራል ወልደ ጊዮርጊስ ተክላይ ሸሪፎ የተመራው የትግራይ ከፍተኛ ወታደራዊ አዛዦች በራያና አፋር አዋሳኝ አካባቢዎች ያደረጉት ወታደራዊ ምልከታን ተከትሎ በቀጣዮቹ ቀናት የተለያዩ ወታደራዊ እንቅስቃሴዎችና ለውጦች ሊኖሩ ይችላሉ ተብሎ ይጠበቃል። በፋኖና በመከላከያ ኃይሎች መካከል በአማራ ክልል የተለያዩ አካባቢዎች ውጊያዎች ተካሂደዋል። የድሮን ጥቃቶችም ተፈጽመዋል። ህዳር 12 2018 በጎጃም ዞን ደንበጫ ወረዳ ጃጅራብ ቀበሌ ሐሙሲት በተባለ ልዩ ስፍራ የድሮን ጥቃት ደርሷል ተባለ። በተፈጸመው የድሮን ጥቃት በንጹሃን ህይወትና ንብረት
ጉዳት ደርሷል። የንጹሃን ቤቶች በጥቃቱ መፈራረሳቸውን የሚያሳዩ ምስሎችን ዘሆርን ዊትነስ ተመልክቷል። በመኖሪያ ቤቶች ከደረሰው ውድመት በተጨማሪ 7 ሰዎች መሞታቸው የተገለጸ ቢሆንም በጃጅራ በሐሙሲት በተፈጸመ የድሮን ጥቃት ሞተዋል የተባሉ ሰዎች ንጹሃን ሲቪሊያን ስለመሆናቸው የሚያረጋግጥ ዝርዝር መረጃ አልተገኘም። በሌላ በኩል የፋኖ ኃይሎች ህዳር 12 2018 በጊራናና መርሳ አካባቢዎች በመከላከያና ከመከላከያ ጎን በተሰለፉ የሚሊሻ ኃይሎች የደፈጣ ጥቃት ማድረሳቸው ተገልጿል። ህዳር 12 ከረፋዱ እስከ ምሽት ድረስ በሁለቱ ኃይሎች መካከል ውጊያ ሲካሄድ ውሏል ተብሏል። በውጊያው መጠነኛ ጉዳት መድረሱም ተገልጿል። ከዚሁ ጋር በተያያዘ ከወልዲያ ከተማ በቅርብ ርቀት ላይ በምትገኘው ጃርሳ ቀበሌ ህዳር 12 2018 ዓ.ም በፋኖና በመከላከያ ኃይሎች ውጊያ መካሄዱ ተጠቅሷል። ከዚሁ በተጨማሪ በሞጣ ዙሪያ ኮሊሳ በተባለ ቦታም በተመሳሳይ መንገድ በፋኖና በመከላከያ ኃይሎች መካከል ህዳር 12 2018 መጠነኛ ውጊያ መካሄዱን ዘሆርን ዊትነስ ከምንጮቹ ሰምቷል። ህዳር 12 2018 በአማራ ክልል በተለያዩ አካባቢዎች በፋኖና በመከላከያ ኃይሎች ከተካሄዱት ውጊያዎች ጋር በተያያዘ በንጹሃን ሰዎችና ንብረት የደረሰ ጉዳት ስለመኖሩ እስካሁን የሚታወቅ ነገር የለም። ዓለም አቀፍ የጠበቆች ማህበር በትግራይ የተቋረጠው ዓለም አቀፍ የወንጀል ምርመራ እንዲቀጥል ጥሪ አቀረበ። ዓለም አቀፉ የጠበቆች ማህበር የሰብአዊ መብት ኢንስቲትዩት በትግራይ የተደረገው ጦርነት የተጀመረበትን 5ኛ ዓመት በማስመልከት ባወጣው መግለጫ ጦርነቱ በፕሪቶሪያው ስምምነት የተቋጨ ቢሆንም በክልል ውስጥ የሚፈጸመው የሰብአዊ መብት ጥሰት ቀጥሏል ብሏል። ተቋሙ ተፈጽሟል ካላቸውና አሁንም እንደቀጠሉ ከገለጻቸው የመብት ጥሰቶች ውስጥ የጅምላ አስገድዶ መድፈር፣ ጾታዊ ጥቃት፣ በግዳጅ ማስረገዝ፣ የወሲብ ባርነትና ሆን ብሎ ሰዎችን ለረሃብ ማጋለጥ እንደሚገኙበት አስታውቋል። በክልል ውስጥ የሚደረገው ገለልተኛ ምርመራ እንዲቀጥል፣ የሰብአዊ እርዳታ ተደራሽነት እንዲረጋገጥ እንዲሁም የሰብአዊ መብትና የጦር ወንጀል የፈጸሙ ተጠያቂ እንዲሆኑ ማህበሩ ከአጋሮቹ ጋር በመሆን ጥሪ ማቅረባቸውንም አስረድቷል። የማህበሩ ተባባሪ ሊቀመንበር ማርክ ስቴቨንስ ሲናገሩ በኢትዮጵያ ውስጥ መደበኛ ተኩስ አቁም የተደረገ ቢሆንም ግጭቱ፣ መፈናቀሉና የመብት ጥሰቱ አሁንም ቀጥሏል ካሉ በኋላ በተባበሩት መንግስታት የተመሰረተው የኢትዮጵያ ሰብአዊ መብት መርማሪ ኮሚሽን መፍረሱ ክፍተት መፍጠሩን አስታውቋል። ማህበሩ በመግለጫው በትግራይ የተካሄደው ጦርነት በ21ኛው ክፍለ ዘመን እጅግ ገዳይ ከሚባሉት ውስጥ እንደሚመደብ ገልጾ በጦርነቱ የሞቱት ከ600,000 እስከ 800,000 እንደሚሆኑ ጠቅሷል። እንዲሁም ከረሃብ ጋር በተያያዘ የሞቱ ሰዎች ደግሞ ከ96,000 እስከ 218,000 እንደሚሆኑ ግምቱን በመግለጫው ላይ አስፍሯል። ማህበሩ በመግለጫው ላይ ተመድና በቀጣይ የሚገኙ ድርጅቶች ተጨባጭና አስቸኳይ እርምጃ እንዲወስዱ ጥሪውን አስተላልፏል። ታጣቂዎች ከ200 በላይ ተማሪዎችን ከትምህርት ቤት አግተው መውሰዳቸው ተሰማ። በማዕከላዊ ናይጄሪያ የሚንቀሳቀሱ ታጣቂ ቡድኖች አርብ ህዳር 12 2018 ወደ አንድ የካቶሊክ ትምህርት ቤት በመግባት ከ200 በላይ ተማሪዎችን አግተው መውሰዳቸው ነው የተሰማው። ይህ በዚህ ሳምንት የደረሰ ሁለተኛው የጅምላ እገታ ሲሆን እገታውም የተፈጸመው በኒጀር ግዛት ፓፓሪ በሚገኘው የቅድስተ ማርያም ትምህርት ቤት ነው። የናይጄሪያ ክርስቲያኖች ማህበር እንዳስታወቀው ታጣቂዎች አርብ ማለዳ ወደ ትምህርት ቤቱ በመግባት 215 ተማሪዎችና 12 ሰራተኞችን ወስደዋል ነው ያለው። በተመሳሳይ ሁኔታ ሰኞ ዕለት በኬቢ ግዛት ከሚገኝ አዳሪ ትምህርት ቤት ሙስሊሞች ናቸው የተባሉ ከ20 በላይ ሴት ተማሪዎች ታግተው ተወስደዋል።
በክዋራ ግዛት በሚገኝ አንድ ቤተ ክርስቲያን የአምልኮ ስነ ስርዓቱ በቀጥታ ስርጭት እየተላለፈ በተፈጸመ ጥቃት 2 ምዕመናን ሲገደሉ 38 ደግሞ ታግተው ተወስደዋል። ፕሬዝዳንት ቦላ ቲኑቡ እነዚህን የጸጥታ ጉዳዮች ለመፍታት በሚል በዚህ ሳምንት መጨረሻ በደቡብ አፍሪካ የሚካሄደውን የቡድን 20 ጉባኤ ላይ እንደማይሳተፉ አስታውቀዋል። የጸጥታ አካላት የታገቱትን ተማሪዎች ለመታደግ በጫካዎቹ ውስጥ ፍለጋ እያካሄዱ ነው ሲል ፖሊስ ተናግሯል። ጥቃቱ የደረሰው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖች ጥቃት እያስተናገዱ ነው ካሉና የሀገሪቱ መንግስት ውንጀላውን ውድቅ ካደረገ በኋላ ነው። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ዓለም አቀፍ ችግሮችን ለመፍታት በጋራ መተባበር እንደሚያስፈልግ አሳሰቡ። ራማፎሳ ይህንን ያሉት ህዳር 13 2018 በደቡብ አፍሪካ አስተናጋጅነት መካሄድ የጀመረውን የቡድን 20 ጉባኤ መክፈቻ ንግግር ሲያደርጉ ነው። ራማፎሳ አክለውም በበለጸጉና በድሃ ሀገሮች መካከል ያለው ልዩነት ለዘለቄታማ እድገት እንቅፋት ከሆኑት ነገሮች አንዱ እንደሆነ በመግለጽ አውግዘዋል። አለመመጣጠኑ ኢፍትሐዊና ተቀባይነት የሌለው ነው ብለዋል። በአፍሪካ ለመጀመሪያ ጊዜ የሚካሄደው እስከ ህዳር 14 2018 የሚዘልቅ ሲሆን በኢንዱስትሪ የበለጸጉና በመበልጸግ ላይ ያሉ በኢኮኖሚ መሪ የሆኑ የቡድን 20 ጉባኤ አባላት የሚሳተፉበት ይሆናል። ይሁንና በጉባኤው ላይ የዩናይትድ ስቴትስ፣ ቻይናና የሩሲያ ፕሬዝዳንት አልተገኙም። በጉባኤው ላይ የተገኙት የጀርመኑ መራሄ መንግስት ፍሪድሪሽ ሜርስ ለጠንካራ አጋርነት፣ ለቀውስ ዲፕሎማሲና በህግና በአስተማማኝነት ላይ ለተመሰረተ ስርዓት በአንድነት እንቆማለን ሲሉ ህዳር 13 2018 በኤክስ ማህበራዊ ገጻቸው ላይ አስፍረዋል። ሜርስ በጉባኤው ላይ ባሰሙት ንግግር ደግሞ ሩሲያ በዩክሬን ላይ የምታካሄደውን ወረራ ታቁም ሲሉ አሳስበዋል። ዶናልድ ትራምፕ በጉባኤው ባለመሳተፋቸው እንደማይቆጩ የተናገሩት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የእርሳቸው አለመገኘት ሊያግደን አይገባም ብለዋል። ግዴታችን በቦታው መገኘት፣ መሳተፍና አብረን መስራት ነው፣ ምክንያቱም ብዙ ተግዳሮቶች አሉብን ብለዋል ማክሮን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን አቻቸው ቮሎዲሚር ዜሌንስኪ እቅዱን የማይቀበሉ ከሆነ ብቻቸውን መዋጋት ይችላሉ ሲሉ ተናገሩ። ትራምፕ ከኦቫል ኦፊስ በሰጡት መግለጫ ዩክሬን አስተማማኝ ሰላም የሚያመጣውን ባለ 28 ነጥብ የሰላም እቅድ የማትቀበል ከሆነ ብቻዋን ትቀራለች ሲሉ ነው ያስጠነቀቁት። ትራምፕ የባይደን አስተዳደር ለዚህ ጦርነት መራዘም ተጠያቂ ናቸው ካሉ በኋላ እኔ ብኖር ጦርነቱ አይነሳም ነበር ብለዋል። ዜሌንስኪ የዩክሬንና ሩሲያ ጦርነትን ያስቆማል የተባለውን የትራምፕ እቅድ ሀገራቸው የምትቀበል ከሆነ አንድም ክብሯን አንድም አጋሮቿን ልታጣ ትችላለች ሲሉ በተረበሸ ስሜት ተናግረዋል። የቡድን 20 ሀገራትና የዩክሬን አጋሮች የትራምፕን እቅድ በስብሰባቸው እንደሚመክሩበትም እየተዘገበ ነው። በእቅዱ ላይ ስጋት ያደረባቸውና አጣብቂኝ ውስጥ የገቡት ዜሌንስኪ የትራምፕን የሰላም ሀሳብ የማይቀበሉ ከሆነ ሀገራቸው የዋሽንግተንን ድጋፍ ልታጣ ትችላለችም ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው የአሜሪካ እቅድ የዩክሬንን ጦርነት ለማስቆም እንደ መሰረት ያገለግላል ማለታቸውን አናዶሉ አስነብቧል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነዚህን ይመስላሉ። በየቀኑ የምንለቃቸው መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።